ቁርባን ልትቆርቡ ስትሉ እኔ ኃጢአተኛ ነኝ እንዴት ብዬ ቆርባለሁ ሲያሰኛችሁ እንዴ ክርስቶስ ውሃ ነው ልንነጻ እኮ ነው የምንቆርበው ታውቃላችሁ ይሄን እንዴ ልንቀደስ ነው የምንቆርበው ልንገራችሁ በቅተን እንቁረብ ንጹህ ሰው ይቁረብ ከተባለ ያለ ድንግል ማርያም በቀር ሰው የሚገኝም አይመስለኝም ሰው የሚገኝ አይመስለኝም ልንቀደስ ነው የምንቆርበው ለምንድን ነው ከክርስቶስ ማይድ የምትርቁት ሊያነጻን ነው እንጂ ድሮስ እና ነጽቼ ከሆነማ ቁርባኑ ስለምንድን ነው የምቆርበው እንዴ ልነጻ እኮ ነው የምቆርበው ንጹህ ያልሆነ ከቁርባኑ አይቀበል የተባለ ያልተናዘዘ ማለት ነው ያልተናዘዘ ማለት ነው እንጂ ንጹህ ስንሆን እንቆርባለን ቅዱስ ስንሆን እንቆርባለን አትበሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ናቸው የሚያሳዝኑት በዓለም ላይ ሁሉም ክርስቲያኖች ክርስቲያን ከሆነ ይቆርባል በቃ የግብጽ ለምሳሌ 14 ሚሊዮን ካለ 14 ሚሊዮን ይቆርባል ምሳሌ ነው ቁጥሩ እሱ ብቻ ላይ ይችላል የአርመንም ካላት ያላት ሁሉ ይቆርባል የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ግን የሚቆርብና የማይቆርብ ተብሎ ሁለት ክፍል ለምን ክርስቲያን ከሆነ መቁረብ አለብን ሁላችንም ስለዚህ እግዚአብሔር ቤተሰቦች ሁላችንም ክርስቶስ ያነጻናል ውሃ የሚያስፈልገው ላደፈ ነው ወይስ ለታጠበ ሰው ነው እና እንግዲህ ኃጢአተኛ ከሆነ እንደውም የሚያስፈልገን ክርስቶስ ለኛ ነው ቅድም ካህኑ ሲቀድሱ አልሰማችሁም እንዴ ይተስከለና በሳነ ዘትካት ፍጡነ ይርከበነ ሳይልከ እግዚኦ ስለዚህ እኛን በምሕረታንን ማረን ወለጻድቃንስ ምግባሮሙ ትምህሮሙ ወተእስዮሙ ጻድቃንን ግን ከሥራቸው የተነሳ ትምራቸዋለህ ዋጋ ትከፍላቸዋለህ እኛን የማርከን ጊዜ አሚያት ሰማይ ማሐሪ ያን ጊዜ ነው እንጂ ይቅርባ የምትባል እነሱንማ እንደ ሥራቸው ትምራቸዋለህ ብሎ ድሮስ የሚያሻለኛው አይደለም እንዴ መድኃኒት የሚያስፈልገው ለታመመ ነው ለጤነኛ ነው ታዲያ እኛ በሽተኞች ከሆነ ክርስቶስ አያስፈልገንም መቁረብ ያለብን እንደውም እኛ ኃጣን እኛ ዋሾች ሌቦች ዘማን ተሰብስበን ነው መጽደቅ ያለብን ስለዚህ ሁላችንም ንስሐ እየገባን እውነቴን ነው የምነግራችሁ ስጋው ደግሞ ተቀበሉ እንደው ማይድ ከተሰራበት ቤት ውስጥ ውሎ ጦምን ከመውጣት በላይ ሞኝነት አለ የሕይወት እንጀራ ክርስቶስ ከተፈተተበት ከተማ ሆናችሁ ጦማችሁን ትኖሩ የሕይወት ውሃ ክርስቶስ ከተቀዳበት ከተማ ሆናችሁ እንዴት ትጠማላችሁ ይሄንን ነው የምነግራችሁ አደራችሁን ይሁንባችሁ ያለ ስጋው ደግሞ ያልተቀበላችሁ ሰዎች እስከ መስከረም ድረስ ለቁርባን ተዘጋጁ የቤት ሥራ ከዛ መጥቼ ጠይቃችኋለሁ እግዚአብሔር ካደረሰ ይሄንን ሁላችሁም እንድትዘጋጁ እውነቴን ነው እግዚአብሔር እድል ሰጥቷቸዋል ትልቅ ነገር ነው ካልሆነ ግን የሀገር መፈራረጅ ይሆንባቸዋል የሀገር ጫማ ሁሉ የሚቀድስ ነው እያንዳንዱ እርምጃ ማለት ነው ዲዮናሲዮስ የሚባል የቅዱስ ጳውሎስ ደቀ መዝሙር አለና ስለ እመቤታችን ጌታ ከተሰቀለ በኋላ ያለውን ሕይወቷን ሲጽፍ ምን ይላል እመቤታችን ዘመኗን ያሳለፈችው ምን እያለች ነበር በእያንዳንዷ የኢየሩሳሌም ቦታዎች እየሄደች እዚች ላይ ልጅ እንዲህ አድርጎ ነበር እያለች ማልቀስ እዚች ላይ ደግሞ ልጅ እንዲህ አድርጎ ነበር እያለች እያለቀሰች ነው የጨረሰችውና ኢየሩሳሌም የሚኖር ሰው በእያንዳንዷ ቦታ እየሄደ ማርያምን እየተከተለ እዚህ ላይ ጌታ እንዲህ አደረገ እያለ መኖር አለበት ነው የተባለው ቢያንስ ይሄ እንኳን ባይሆንላችሁ ሰርታችሁ የምትበሉ ናችሁ ቅዱሳት ቦታዎችን ከማክበር በተጨማሪ ስጋ ወደሙን ተቀበሉ የሕይወት ውሃ ክርስቶስን ርቃችሁ አትኖሩ ከቃሉ ጋር ናችሁ የመጨረሻ ውሃ ጥም ይቆርጣል እስኪ በሉ ውሃ ምን ይቆርጣል እንግዲህ ተምራችሁ ያላገኛችሁትን ሰላም ገንዘብ ሰብስባችሁ ያላገኛችሁትን ሰላም አግብታችሁም ያላገኛችሁትን ሰላም ነግዳችሁም ያላገኛችሁትን ሰላም ክርስቶስ ይሰጣችኋል እውነተኛ ሰላም ነው እርሱን ማግኘት አለብን ሰላም ሰጠን መጀመሪያ ተገኝቶ ይላችሁ ለሐዋርያት መጀመሪያ የሰጣቸው ጸጋ ምን እንደሆነ ታውቃላችሁ የትንሣኤ ዕለት ሰላም እስቲ ሰላም በሉ እንጂ ካህኑ በየሰዓቱ ምንድነው ሰላም ምንድነው የሚለው ለኩልክሙ ሰላም ከናንተ ጋር ምን ይበል ይኑር ምስለ መንፈስከ እንደ ቃል ይደረግልህ እቺ ነው የምንመረቀው እቺን ሰላም ሐዋርያት ጌታ ለሐዋርያት የትንሣኤ ዕለት የሰጣቸው ሰላም ነው እና ወገኖች ሰላምን የሚሰጠን ክርስቶስ ነው አሁንም ሰላምን የምናመጣት እኛ ነን በየሰዓቱ እየተነሳ ብዙዎቹ በዚህም በኩል ይመጣሉ ይባላል አሁን ኢትዮጵያ ከ5 ዓመት በኋላ ያልፍላታል ኢትዮጵያ ከ3 ዓመት በኋላ ይሄ ሁሉ ድሪቶ ነው ኢትዮጵያ ሰላም የምታገኘው እኛ ሰላም ስናገኝ ነው ሰላማችን ደግሞ ማን ነው ወገኖች በሉ ነው እንግዲህ ጥማችን ወደሚቆርጥልን ወደ ክርስቶስ እንምጣ ሁላችንም ሕይወታችንን እናስተካክል
ከሱ ጋር ኑሩ፣ ከቤተ ክርስቲያን አትለዩ፣ ስጋው ደግሞ ተቀበሉ፣ መጽሐፍ ቅዱስ አንብቡ፣ ሞኝ አትሁኑ። ዘመኑ ዝም ብሎ የሚኖርበት አይደለም። እናንተ ካላወቃችሁ የእናንተ ልጆች ነገ ምን ሊሆኑ እንደሚችሉ አስታውሱ። ልጆቻችሁ ነገ በፓጋኒዝም፣ በኤቲዝም፣ በኢስላሚክ ዶክትሪን፣ በፕሮቴስታንቲዝም፣ በሴታኒዝም በዚህ ሁሉ ጥያቄ ተተብትበው ነው የሚያድጉ። ምን እንደምትመልሱላችሁ እንጃላችሁ። አታነቡም? ምን እንደምትመልሱላቸው ውስጥ ነገ ገዝታችሁ በምትሰጧቸው ስልክ ስለ ሰይጣን ይሰበካል። ስለ ሰይጣን ዝሙት አለ እዚያ ውስጥ። ያን ጊዜ እነዚህ ልጆች ማን እንደሚመልሳቸው አታነቡምና አንብቡ። በቀን አንዳንድ ምዕራፍ መጽሐፍ ቅዱስ አንብቡ። የእግዚአብሔር ቃል ሰላም ይሰጣችኋል። ኖን ማይቶት ለእግሬ ሕግ ከብርሃን ለፍኖቴ፣ ሕግህ ለእግሬ መብራት ለመንገዴም ብርሃን ነው። ስለዚህ ጌታችን ኢየሱስ ክርስቶስ የሕይወት ውሃ ነው። የሕይወት ውሃ ስለሆነ ነው ለ12ቱ ደቀ መዛሙርቱ ያንን ሕይወት ሰጣቸው። በዓለም ላይ ሕይወትን ሁሉ አፈሰሱት።